ስሚ አንቺ ለናው ምን ነው የነገርሽው? በዚህ ቢል አንድ ሲን ሳዘረግፈው ለናው ምን ብለሽ የነገርሽው? ኧረ እኔ ምን ነገር አልነገርኩትም። ከፈለግሽ ነው እሱን አትጠይቂው። ታዲያ ከምን ተነስቶ ነው ማታ ሄደሽ ነበር ያለ? ምናልባት ሌሊት ላይ ነቅቶ ይሆናል። እኔ ምን አውቃለሁ? ዝም በይ ለዛ ልወደድ ወይ ሰሚኛለሽ? አንድ ነገር ይነገረኝና ማለት ነው እዚሁ አንቄ ነው የምደፋሽ። ኧረ እኔ እናቴን ቀን ይስጠኝ ምንም ነገር አልነገርኩትም። ታዲያ የሰማሁት ነገራችሁ? ከፈለግሽ ራሱን ጠይቂው። እኔ ምንም አላውቅም። ሰሚኛለሽ? አንድ ነገር ቢፈጠር ካንቺ ራስ አልወድም፣ እገልሻለሁ። እኔ በቃ አሰናብቱኝ። የተሰቀኩ መኖር አልፈልግም። ምን አልሽ አንቺ? ማን ደግሞ አንቺ ስትፈልጊ ገቢ ስትፈልጊ ውጭ ያደረገሽ? እኔ እንደዛ አላልኩም። ነገሩ ቢደጋገምብኝና ቢጨንቀኝ ጊዜ ነው። ይኸውልሽ ከኔ ፍቃድ ውጪ አይደለም መውጣት ማውራት እራሷችን። እሺ ለማንኛውም ወርሽ ተሻራቱን አቅርቢልን። መጀመሪያ ጁስን ገዝቼ ልምጣ አይሻልም? ቆይ አስጤለኛ አይደለሽም እንዴ? እስካሁን ስለምን ያልገዛሽው? ልገዛው ልወጣ ስል እኮ ነው ያልሽኝ። ቆይ አንቺ አቃጥሽ ደፊ እንደ ሀሳብሽ ምን አባሽ እንደማደርግሽ አላውቅም። ሂጂ ሻንጣው ደርሰሽ ነኝ። አልቆይም። እየሮጥ ቶሎ ደርሽ ይመጣል። መቼም ምን ማድረግ እንዳለብሽ አልነግርሽ። ቶሎ ደርሰሽ ነኝ። አንቺ ምን አደከመሽ? አበባ የለችም? አራለች ጁስ ልገዛለሁ። በጣም የግድ እኮ ጁስ መኖር የለበትም። ያው አንዳንዴ ሲኖር እንጠጣለን። መቼ ምን ያህል ጁስ እንደምትወድ ያው ብቅ ዝም እንደማለት ታውቃለህ። አዎ ከልጅነት የጀምሮ ጁስ አፍቃሪ ነበርኩኝ። በጣም ነው የምወደው። ግን ከእኔና ከጁስ ይበልጥ ማን ነው የምትወደው? እንዴ ይህ ደግሞ ምን አይነት ጥያቄ ነው? ራስሽን ከጁስ ጋር እያወዳደርሽ ነው? የጠየቅኩን ለምትመልስልኝ። እሺ አንቺን በጣም ነው የምወድ። አይመስልም። አንዳንዴ የምታወራቸውና የምታረጋቸው ነገሮች ግን እንደምታፈቅረኝ አያሳይም። ሁልጊዜ ስራ ላይ ነህ። ቆይ መች ነው የምታርፈው? ያው ነገሮች እስከሚስተካከሉ እኮ ነው። ችግርን ነገ ላይ ከመጋፈጥ ካሁኑ እያስተካከልን እንሂድ እኮ ብዬ ነው። አላቅም ብቻ ግን ይህ ነገር በጣም ያስፈራኛል። ያው አንቺም ትረጅኛለሽ ብዬ እኮ ስለማስብ ነው እያንዳንዱን ነገር ማላስረዳሽ። ያው አንድ ቀን እንዳይሳለችኝ እንጂ እስከዛ ድረስ እንኳን መታገስ አያቅተኝም። በቃ እንደውም ከጁሱ አንቺ ስለምትበልጭብኝ ጁሱን ትቼ አንቺን ልጠጣሽ አይሻልም? አሽፈ ጨረስክ ማለት ነው? የመጣልን ጠጣር። አልጠጣም። ወደ ነው የምትጠጣው? እሺ ቆይ እንጂ እንዳንቺ ለቢሆን አልጠጣም ነው። ውህ ይሄ ደግሞ ቀን በቀን የዋሰበት ነው እንደሚመጣው። ያው ከጁስ ጋር መድኃኒት ተደምሮ ተመሽቶት ይሆናል። ስሚ ስለዚህ መድኃኒት አንድ ሰው ቢሰማ አንቄ ነው የምገልሽ። እሺ ቆይ ምን አለ አሁን የሌል ጊዜ ቢቀርብሽ አንድ ነገር ብትሆኝስ? አንቺ በሽተኛ አርፈሽ ቤቱን ጠብቂ። ቆይ ለሱስ ብዬ ከፈልኩሽ አይደለ እንዴ? እሱስ ልክ ነሽ። እኔ ላንቺ ከማሰብ ነው እንደዛ ያልኩሽ። ቆይ ለመሆኑ ሌሊት ላይ ድንገት ነቅተሽ ታውቂያለሽ?
አይ አንድ አልጋ ላይ እንኳን ከወጣ መነሻ የሚል ነው። ሲታይ እኮ የሚነቃም አይመስልም። እኔ የምለው እኔ ከወጣ በኋላ ቆይ ምን አባሽ ለመስራት ነው መኝታ ክፍል የምትገቢው እንዴ? እየገባሽው ያላልሽኝም እንዴ? ሲነቃ እኮ ደውይልኝ ብለሽኛል። ቆይ እሺና ቢሆንስ? ከሰማሽ በር ላይ ቆምሽ አትሰሚም ነው? እሱን ለማንሳት ፍላጎት አለሽ? አረ ይቅር ይበልሽ። ቆይ አንቺ እንዴት ነው የምትናገሪው? ትሰሚኛለሽ? እንዲያውም ከዚህ በኋላ አትይው። እዛ መኝታ ቤትሽ ቆልፈሽ ተኝ። ሳሎን እኮ ነው መኝታዬ። ቢሆንም ራሱ እየጠበቅሽ ተኝ። ለማንኛውም አሁን ሂጂና ወጥሽን ቀቂ። ምንድነው የሚያስጨውሽ? አስደነገጥከኝ እኮ። ለመሆኑ ሳባ የት ሄዳ ነው? የት ትሄዳለች? ያው ቤተክርስቲያኗ ይተለምዳል። እሷ ደግሞ ሁሌ ስትነሺ ቀስቅሽኝ እላታለሁ። እሷ ግን ምንም አትሰማኝም። ያው እረፍት እንድታደርግ ስለምትፈልግ ይሆናል። እሷማ ለእኔ ያስባ ነው። ለማንኛውም ስትመጣ ጠይቃታለሁ። ናኦሚ ምን ሆናል? ፊት ልክ አይደለም። አሞሃል እንዴ? ፊቴ ደግሞ ምን ሆነ? እንጃ መስሎኝ ይሆናል። በቃ ተው። ሰሞኑን ግን ከተኛው በኋላ ምንም የማውቀው ነገር የለም። በፊት ቢያንስ ለሽንት እነሳ ነበር። እኔ ምን አውቃለሁ? ምናልባት ይሄን ጁስ እያበዛ ይሆን እንዴ? እኔ አላውቅም። በቃ አታስጨንቀኝ። ቆይ ምንድነው እንደዚህ የምትደናበሪው? የምታውቂው ነገር አለ እንዴ? እኔ ብዬ እጮሃለሁ። ልቀቀኝ እኮ መጀመሪያ የጠየኩሽ መልሽልኝ። አላውቅም አይደል? አላውቅም አልኩህ አይደል? እንዳታስጨንቀኝ። በቃ ሊደፍረኝ ብዬ እጮሃለሁ። ልቀቀኝ። መቼም በነበረን ጊዜ አልነበረሽም ማለት ነው። እንዴት ካንተ ጋር ነው የደበረኛል? ይሄው ትንሽ እንቅልፍ መሰለኝ እንጂ አንቺ እኮ ቶሎ መምጣት ቸኩለሽ ነው እንጂ ትንሽ እረፍት አድርገን ብንወጣ አሪፍ ነበር። ቤቱ እንደሚሻውጅ የመጣው አልኩም እንዴ? ካወቀ ይገለኛል። ካሁኑ እንደዚህ ከሆነማ ሳገባሽ እንዴት ሊሆን ነው? ያን ማርሙን ወጡ ለራሱ ሚስት ይፈልጋል። ይሄማ የሚያገባ አይመስለኝም። እድሜ ልኩን ከአንቺ ጋር የሚኖር ነው ይመስለኝ። አይ በወንድሜ እንኳን አትቀለድሽ፣ ስነ ስርዓት ይኖር። እኔ የምልሽ እንደዚህ ከምትሳቀቂ ለምን አታስተዋውቂኝም? ቢያንስ ጥያቄ ቀንስልሻል። እንዴ እኔ ታስበው ነው? ቆይ ወንድሜ በጣም አስቸጋሪ ሰው እኮ ነው። ብነግረው ራሱ አይሆንም ነው የሚለኝ። ማለት ካልሆነ የራሳችንን ውሳኔ እንድንወስን ብዬ ነው። የራሳችን ማለት ምን አይነት ውሳኔ? ካልሆነ እኮ ተከራይተን መኖር እንችላለን። እድሜ ልክሽን እሱ ፈቀደ አልፈቀደ እያልሽ መኖር የለብሽም። አይደኔ እንደዚህ ቀላል ቢሆን ድሮ ነበር ተከራይቼ የራሴን ህይወት የምኖረው።
ለምን ይህን ያህል እንደምትፈሪ አልገባኝም። ባይገባ ነው የሚሻለው። ሲገባ ግን በሱ ምክንያት እኔም ትጠላኛለህ። አሁን ቢያንስ ቤቴ ገብቼ በደንብ ልተኛ፣ አንቺም ገብተሽ ልብስሽን ቀይሪ። ምን ነው አስጠላው እንዴ? ኧረ እኔ እንደዛ አላልኩም። እንዲደብሮሽማ አትገቢም አልክ እንጂ እንዲያውም በቃ እገባልሃለሁ። እሺ ይቅርታ፣ እኔ እኮ ልናገርሽ ፈልጌ አይደለም። አንዳንዴ እንደመጣልህ ትናገርና ይቅርታ ትጠይቃለህ። ምን ያህል እንደሚጎዳ አልገባህም። በቃ ሳይመጣ ነው የሚቆመው። እሺ ሲወጣ ቢሆንስ? እሺ ቻው። እንዴት አደረገው? በጠዋት ሰዎች ነገር ሲሉ ነበር። ሂጂና አረጋጊ። ምን ማለት ነገር ብሎታል ማለት? እኔ አላውቅም፣ ሲያስጨንቀኝ ነበር። ቆይ ምን ብሎሽ ነው? ሰሞኑን ለምንድን ነው እንቅልፍ ምትያቸው ቶሎ ማለቀው አለኝ። አላውቅም አልኩት። ይሄንማ ፍጹም ሊጠረጥር አይችልም። አንቺ ራስሽ ካልነገርሽ በስተቀር ማለት ነው። እኔ ምንም አልነገርኩትም። ጊዮርጊስም አባ ደሜን አታፊ። ምን ነው የነገርሽው? እኔ ምንም ነገር አላልኩትም፣ ግን ይሄን ጁስ መጠጣት አብዝቼ ነው እንቅልፍ አሚንኩት እያለ ነበር። የሆነ ነገርማ አውቋል። ያለ ምክንያት እንደዚህ ይለኝ አይችልም። እኔ ምንም አልነገርኩትም። ከፈለግሽ ራሱን ሄድሽ አውሪ። ቤተክርስቲያን ሄድሽ ነግሬዋለሁ። ሰማሽ? አሁን ከጠየቀሽ ምንም አይነት ነገር አታውቂም። አዎ ምንም አላውቅም። አሁን ቶሎ ብለሽ ቆንጆ ቁርስ ይልና ይኖታ ልክሻለሁ። ምን ልስራ? ከዚህ በፊት ጠይቀሽ ነበር የተሰሪ ነበረው። እሺ በቃ ይቅርታ እሰራለሁ። ሳሚ መጣሽ እንዴ? እና አረፈለም እንዴ? ስራ ትወጣ? አንቺ ውዷ ሚስቴን ሳላይማ እንዴት ስራው ሳልፍ ይሆንልሽ? አልቀረብም። እድሜ ልክን ስራ ስትል ኖረ። ቆይ ዛሬ ምን ታየ? በመሀል ፍቅሬ እየጨመረ እኮ ተሰቃየሁኝ። ጸሎትሽ ሰመረ መሰለኝ። የምን ጸሎት ነው ደግሞ? ያው ጠዋት እየተነሳሽ ቤተክርስቲያን የምትመላለሽው ለእኔ ለመጸለይ አይደል? ስራም አላጣኝ። እኔ ራሴ ስንት የሚያስጨንቀኝ ጉዳይ አለ። ቢኖርም ግን ከኔ ምንም እንደማይበልጥ አውቃለሁ። እሱማ ልክ ነህ። እኔ በማስብልህ ልክ አንተ ማታስብልኝ ከሆነ ለምን አስብልሃለሁ? ሳሚ እንደዚህ አትሁኝ። አንድም ቀን ሳላስብሽ እንዳልቀረው ታውቂያለሽ አይደል? አውቃለሁ። እኔ እኮ ቤት ሳጣ ክፍት ስለሚለኝ የምንጫነጨው። ደግሞ ቅርብ ጊዜ ነው። እሺ ሁሉም ነገር ይስተካከላል። እሺ አሁን ተነስ፣ ቁርስ ብላና ወደ ስራ ሂድ እንዳይረፍድብህ። ከዛ በፊት ግን በጣም ናፍቀሽኛል። አሁን ቆይ ለምን አታርፍም? ስትመጣ አይደርስም እንዴ በኋላ? እኔማ የሆነ መጠጥ ስለሸተተኝ ለማጣራት ነበር። ከማን አፍ? ከእኔ? ሰው ጤና የለም እንዴ እንደምታወራው? እርግጠኛ ነሽ ግን ቤት ነው ያደርሽው? የት ነበርሽ? ማኑ ደግሞ እንደሱ ያለው? የት አድራለሁኝ? ቤቴ ነው ያደርኩት። ታዲያ አፍሽ ለምንድን ነው መጠጥ የሚሸተኝ? ሰውዬ ጸበል ጻድቅ ተብሎ አንድ ብርጭቆ ጠላ ቀምሻለሁኝ። ምናልባት እሱ ይሆናል። እሺ በቃ ለማንኛውም ሰዓት ሳይሄድብኝ እኔ ልውጣ። እኔ ቁርስ እንብላ። እሺ በቃ ተነሳ፣ አንተ ሄደን እመጣለሁ። አንቺም ነይ እንጂ ብቻዬን እንዴት እበላለሁ?
ይልሽ በጣም መጣው። እሺ ቶሎ ሄሎ ዳኒ፣ እንዴት አድርጌ ነበር? አለሁልህ። ዛሬ እኮ ወንድሜ ቤት ነው ሙሉ አለኝ። እንዴ መውጣቶችን ለአንተ እናስደወለኝ ወይ? በቃ እንደተለመደው መሸት ሲል እመጣለሁ። እንዴ ይገለኛል። አንተ ስለማታውቀው እኮ ነው ዳኒ። እኔ እኮ ወንድሜ በደንብ ነው የማውቀው። ይሄን በነግረው ምን እንደሚያደርገኝ እራሱ አውቃለሁ። ወይ ዳኒ፣ እኔም እኮ እንደዚህ ባይሆን ደስ ይለኝ ነበር። ተለብቀሽ የሰማሽ ነበር? አረ ነው ሰሞሽ ፈልጌን የመጣሁት። አንቺ አትከታተይኝ፣ እገልሻለሁ አልኩሽም። እሺ በቃ ይቅርታ። ሁለተኛ ለምንድን ነው እኔ የምልሽ ነገ ጠዋት አብረን ለቤተክርስቲያን የምንሄደው ቀስቅሽኝ። እሺ አሁን መናገሩ ለምን አስፈለገ? ማታ ይደርስ ነበር። ድንገት ትዝ ስላለኝ እንዳረሰው ብዬ። አይ አይመስለኝም። ሰሞኑን ግን በጣም እየተናገርከኝ ነው። የማደርጋቸው ነገሮች በሙሉ እየተከታተልከኝ ነው። ሳቢ ምን ነክቶሽ ነው? መቼ ነው ደግሞ የተናገርኩሽ? ይህን ሰሞን መደዳውን ጠምዳ ይዘኛል። ምን እንዳደረኩ ፈጣሪ ያውቅ። እኔ እስከማውቀው ድረስ የተናገርኩሽ አይመስለኝም። ናው አንድ ነገር ጠይቀን ቅር የሚል ከሆነ እሺ ምንድን ነው? ቆይ መቼ ነው እናንተ እንደ ባልና እንደ ሚስት ጥሩ ጊዜ ብናሳልፈው? ናውስ ሌላ ያስቀምጥካቶሽም አለች። አረ ይቅር ይበልሽ። ምንድነው የምታወሪው? እኔ እና አንቺ ስንት ነገር አሳልፈን አይደል እንዴ? ቢዚ መሆን ከጀመርኩኝ ወር ራሱ ይሆነኛል። አይ ምንም ትኩረት እየሰጠኝ አይደለም። እሺ አስተካክላለሁ። አንቺ ከሚከፋሽ ምንም ነገር ቢቀር ይሻለኛል አይደል? የልብን አገር ከጨረስኩ በኋላ አስተካክላለሁ ብለህ የምትነግረኝ? አይ ከምሬን ነው። በቃ አስተካክላለሁ። ጊዜ እሰጥሻለሁ፣ እንከባከብሻለሁ። አሁን ዝም ብለህ ብላ ጨምርልህ። አይ በቃኝ። አንቺ ቢ አይ እኔ በቃ አንተ ቆይ ለምን እንደምታገስ አቃተህ? በጣም ትንሽ ጊዜ እኮ ነው ዳኒ። ወንድሜ እኮ እሺ በቃ ሁለተኛ ነው። ትንሽ ቆይቼ እመጣለሁ። ወዴት ነው የምትሄጂው? ኧረ የትም አልሄድም፣ እዚሁ ነኝ። ከማን ጋር ነበር ስታወሪ ነበረው? ጓደኛዬ ነች። ደግሞ እስከማንስ ጋር ባወራ ምን ችግር አለው? ባልሽ እኮ ነው። የምታረጊውን እያንዳንዱ ነገር ማወቅ አለብኝ። አይ እንደዚህ ብሎ ነገር የለም። አንተ ስራ ነኝ ብለህ ወጣ ስትመጣ አንድ ቀን ጠይቄ አውቃለሁ እንዴ? እና ስራ ነው የምሄደው ብለህ ሌላ ቦታ ነው የምታድረው እያልሽ ነው? እኔ እሱን አላውቅልህም። ብቻ ግን ልትቆጣጠረኝ ስትሞክር በጣም አናደኝ ነው። ይሄን ያህል የሚያናድድ ነገር አይመስለኝም። ያናዳል እንጂ እንዴት አያናድድም? እስከዛሬ ድረስ ልትቆጣጠረኝ ሳትሞክር ቀርተህ አሁን ልትቆጣጠረኝ ነው? ቆይ ምንድነው እንደዚህ የሚያደርግሽ? ያጠፋሽ ጥፋት አለ እንዴ? እሱን ለመሸፈን እኮ ነው የሚመስለው። ማለት የሰማው ነገር አለ እንዴ? ቆይ ለምን በግልጽ አትናገርም? አዎ አኳንሽ እንደዛ ነው የሚመስለው። ሰው ጥፋቱን ለመሸፈን ነው ዝም ብሎ የሚጮኸው። ሲጀምር እንዴት ነው አንተ ልጅ እንደማርክ ታስባለህ? የጀመርነው እኮ ቀልድ አይደለም። እኔ እቺ ታረጋለሽ አልወጣኝም። አይ ቱ ችግር የለውም። ሲጀምር አንተ ሁሌም ማስከፋት ነው ፍላጎት። ኧረ ሳቢታዩ በቃ እሺ እንተው፣ በቃ እንተው።
ዳኒ ብለሽ ሲፍ ያደረግሽ ማን ነው? ምንድን ነው? አንቺ ቆይ እንደዛ ልጅ ነው እንደምታይኝ? በዚህ ነገር ልታታልኝ እንዳትሞክሪ። ሲጀመር ምንም አላታልኩም። ጓደኛዬ እኮ አይደል እንዴ? ጓደኛሽ ከሆነ አንሹና ላውድ አድርጊ። ሲጀመር አንተ እንዲህ ስላልከኝ ብቻ ምንም አላደርግም። እሺ ሲቀጥል ምንም አታደርጊው። አንተ ስለፈለግክ ብቻ ምንም አይሆንም። እሺ እንዴት አድርጌ እንደማረጋግጥ እኔ አውቀዋለሁ። አይ ተነገርኩሽ እንጂ ጠይቀኝ ነገር የለም። ማታ ማታ እንደምወጣ ሳያውቅ አይቀርም። ብቻ ግን አንቺ ተጠንቀቂ። ይኸውልሽ አንድ ነገር ብታወሪ እገልሻለሁ። አሁንስ በዛ። በቃ እኔ እዚህ ቤት መኖር እያስጠላኝ ነው። እኔ ንዱ ሀገርሽን እና እናንተ ህይወታችሁን ኑሩ። ስሚ አንቺ የትም የምትሄጂው እኔ ስፈቅድልሽ ብቻ ነው። ከዚህ ቤት እግርሽን አነሳለሁ ብትይ እገልሻለሁ። አንቺ ቆይ ለምን አይቀርብሽም? ባላለሽ አይደል እንዴ? እሱን እቅፍ አድርገሽ አትይኝ። ቆይ አንቺ ስለሱ ምን አገባሽ? ለምን ነው በማያገባሽ ነገር የምትገቢው? እኔ ለራስሽ አስቤ ነው እንጂማ ምን አገባኝ። ይኸውልሽ ለማንኛውም ያልኩሽ ነገር በደንብ አድርጊ። ቤቱንም በስትክክል ጠብቂ። እሺ ትንሽ በቃ በሙዚቃ እኔ ልወጣ ነው። ቻው። ተረጋጊ። እኔ ምንም ፈልጌ አይደለም። ምንድነው? ምን ነው እዚህ ላይ? ድንገት ነቅቼ ነው። ሳባን አይተሻታል? አልመጣችም እንዴ? እስካሁን ስንት ሰዓት ነው? የት ሄዳ ነው ደግሞ? በዚህ በሌሊት ከየት ነው የምትመጣው? ቤተክርስቲያን ነቻ። ጠዋት ትመጣለች። አበባ እየቀለድሽብኝ ነው? የት ነው ሄደችው? ኧረ እኔ እውነቴን ነው። እንደዚህ ብለኝ ነው የወጣችሁ። እስከ ዛሬ እየቀለዳችሁብኝ ነበር ማለት ነው። አሁን እያንዳንዱን እውነት መስማት እፈልጋለሁ። በምን ጉዳይ? እኔ ምንም የማውቀው ነገር የለም። ተወኝ። እኔ እኮ እስከ ዛሬ እንደ ቤተሰብ ነበር የማይሽ። አንቺ ግን ትዳሬ ሲፈርስ እያይሽ እንዴት ዝም ትያለሽ? እኔ ምንም አላውቅም አልኩህ እኮ። እሷ ስትመጣ ከራሷ ጋር ነው። አሁን የት ነው ያለችው? አላውቅም አልኩህ አይደል እንዴ? ትሰሚኛለሽ? ሰይጣኔን አታምጪው። እውነቱን ንገሪኝ፣ ያለበለዚያ እዚሁ ነው የምገልሽ። ቶሎ በይ ናኦሚ። ይህ ነገር ከጀመረ በጣም ቆይቷል።
እሱ እንኳን አሁን አይሆንም። ወንድምሽን ግን እስከማውቀው እንዴት እንደጓጓው መታወቃችሁ የት ይቀራል። ዛሬ ደግሞ ብሶበታል። እንዴት እንደወጣው ራሱ ብታይ ታዝንልኝ ነበረ። እንዴት ላውቅ ይቻላል? ኧረ እኔ እንጃ። ስልክ ስናወራ ሰምቶኝ ነው መሰለኝ። ስልክ ብቻ ስለሰማ ሊያውቅ አይችልም። ምናልባት ሰራተኛችሁ ነግረው ይሆናል። ምን ይታወቃል ብለህ ነው። ብርድ ላይ አንቁም። ልብሱን ቀይርና ግቢ። እኔም ወደ ቤት ልሂድ። በይሳትም አይነሳም። ዝም ብዬ እገባለሁ፣ ችግር የለውም። ግን እኮ በዚህ ሌሊት ከምንወጣ አንደኛችንን አንግተነው ፍቅራችንን ጨርሰን ብንወጣ ይሻል ነበር። ዳንዬ ደግሞ አወቀብኝ እያልከው ሁሌ ቤተክርስቲያን ጧት ሄዳለሁ ስለው አብሬሽ ሄዳለሁ እያለኝ ነበረ። ሳያውቅብኝ አይቀርም። እና ለምን ይዘሽው አትመጭም? እንጸልይለት ነበር። ትቀልዳለህ አይደል? በል አንተ ሄደው እኔም ልግባ። ቤት የማያስቀምጥሽው ባል አለ እንደዚህ የሚያቻኩልሽ። ተው ግን አንተ ልጅ እንደዚህ አትበል። ይኸውልህ በአንተ ልክ ተጋብቼ ሌላ ሰው ጣላቀባ መሞት ያማረው ካለ አንቺ ማግባት ይችላል። ኧረ እኔም ለጨዋታ ነው። ሲጀምር ከአንተ ላይ ማግባት ሀሳብ የለኝም። የእኔ ጌታ ያው ግን ቶሎ ካላልን እኔም ሌላ ለመፈለግ እገደዳለሁ። ብድር በምድር መሆኑ ነው። ለጨዋታ ነው። በቃ ግቢ። ቻው። ተነስተዋል እንዴ? በጣም ይቅርታ ቀሰቀስኩ። አሁን እኮ እነማዬ ጋር ለመሄድ አስቤ እየተዘጋጀሁ ነበር። አሁን ነው የተነሳሽው? አዎ አሁን የተነሳሁት። ያው እንዳረብሽ ብዬ ሳሎን ገብቼ እየቀየርኩ ነበር ልብስ። ግን እኮ መሄድሽን አላማከርሽኝም። ደግሞ እንደዚህ ሆነሽ ነው የምትሄጂው? አልወደድኩም እንዴ ልቀይረው? አይ ያምራል። ቤተሰብ ጋር እንደዚህ ተለብሶ አይኬድም እኮ ብዬ ነው። ይሄ የራት ልብስ ነው። አልወደድኩም እንዴ? እንዴም አንተን ባማከርሽ አለኝ ነበር። ግን ደግሞ ይሄንንም ይዣለሁ። ሌላ ይሄ ይሻላል። ግን እነማዘር ጋር አብረን ብንሄድ ደስ ይለኝ ነበር። ለምንድን ነው ያልነገርሽኝ? ያው ስራ ቢዚ ትሆናለህ ብዬ ስላሰብኩኝ ነው እንጂ አብረን ብንሄድማ በጣም ነበር ደስ የሚለኝ። እሱስ ልክ ነሽ። ግን አንዳንዴ አይታወቅም ብለን የምናስባቸው ነገሮች መልሳቸው የታወቀ ጊዜ በጣም ከባድ ነው የሚሆነው። ማለት አልገባኝም። ምን ተደብቄ ያደረኩ ደግሞ ነው? አይ ምንም። ለማንኛውም ነገ ክፍለ ሀገር ለስራ ሄዳለሁ። ብዙ ቀን ትቆያለህ እንዴ? ቶሎ ትመለሳለህ ወይ ነው የሚባለው? ወይንስ እዛው እንድቆይ ትፈልጋለሽ? ኧረ እንደዛ አላልኩም። ብቻ የምትቆይበት እንዴት ማወቅ ስለፈለኩኝ ነው እንጂ ለክፋት አይደለም። 1 ሳምንት እዛው ነኝ። ከዛ በኋላ ነው የምመለሰው። በቃ እሺ፣ መልካም መንገድ ይሆንልህ። አንቺስ መሄዱ ተውሽው? አዎ ቤቱን ማን ይቆጣጠራል ብለን ነው። ቢያንስ አንዳችን እንኳን ቆይ እንጂ። እሱስ ልክ ነሽ። በቃ እኔ ለማንኛውም ልተኛ፣ ጠዋት ነው የምወጣው። እሺ እሺ፣ ሰላም ይደር። አዎ በሌሊት ነው ሻንጣውን ይዘው ወጣ። መውጣቴ ነግራሽ ነው አይደለ? ኧረ እኔ ምንም ነገር አልነገርኩትም። ታዲያ እንዴት በይሳት ሊነቃ ቻለ? ነውስ ጁሱ ላይ መድኃኒቱ ሳትጨምሪ የሰጠሽው? ኧረ ጨምሬበታለሁ። ዝም በይ ደዛ ዝርክክ። ጉድ ሰርተሽ ነበረ። ቆይ ከዛ ሌሊት ከውጭ ስጋ ባይ ምን ሊፈጠር ነበር? የሆነ ሰዓት ስልክ ሲጮህ ነበር። ምናልባት ለዛ ይሆናል የነቃ። አንቺ ደግሞ የማይመስል ነገር አታውሪ። ቆይ በዛ ሌሊት ማን ሊደውልለት ይችላል? አላውቅም፣ ብቻ ግን ሰምቻለሁ። አሁን ለማንኛውም ቶሎ ቶሎ ስራሽን ጨርሽ። ርቆታ ልክሻለሁ። እሺ፣ ግን አንድ ነገር ልነግርሽ ነበር።
መስማት የምትፈልጊ ከሆነ ማለት ነው። አይ በኋላ ትነግሪኛለሽ። አሁን በይሳት አንቺን ወሬ ማዳመጥ አልፈልግም። ጨራሽና በኋላ ትነግሪኛለሽ። እሺ አሁን ምሳ ነው እየሰራ ያለሁት። እሱ ሲመለስ ይደርሳል። እንደዛ ከሆነ ትሄጂና የፀጉር ቀለም ገዝተሽልኝ ትመጫለሽ ማለት ነው። እሱማ እዚህም ቅርብ አለ እኮ። ምን ሩቅ አስኬደኝ? እዚሁ እገዛለሁ። እዚህ ያለውን አልፈልገውም። ለዛ እኮ ነው እዛ ድረስ ምልክሽ። እሺ በቃ ቶሎ እመጣለሁ። እስኪ በዛው ሻይ ቡና ብለሽ ነይ። እስከ መቼ ኩሽ ነው ስታፍነሽ? በዛ ላይ ወጣት ነሽ። ደለሽም ሳምለት በዩ ችግር የለውም። ውጭ ወጥቼ እበላለሁ። አንቺ ነገር እኮ እዚህ ከገባሽ ጀምሮ አርፈሽ አጣቂ። እስኪ ወጣ በይና ፈታ በይ። እንደዚህ ምን ተገኝቶ ነው እንዴ? እሺ ፈታ እላለሁ። በይ ቶሎ እንዳትመጪ እሺ። ነገ ወራኔ ሁሉንም በሮች ዘጋግታቸው ልምጣው አይሻልም? መጣሁ። ዛሬ ቆንጆ ጊዜ ነሽ የምናሳልፈው። ደስ ይለኛል። ባልሽ የለም እንዴ? ማለቴ ወንድምሽ። ጭራሽ ባልሽ አልከው? የእሱ እኮ እንደዛ ነው የሚመስለው። የት ገባሽ የት ወጣሽ እያበዛብሽ። አሁን እሱን ተውም። እኔ ግን በጣም ነው ናፈቀኝ። እኔም በጣም ናፍቀሽኛል እኮ። ምግብ ትበላለህ እንዴ? ይበላ ነገር ልስራለህ? አይ አልፈልግም። ደግሞ ሰራተኛችሁ ሄዳ ነው ደግሞ አይታ እንዳትነግረው። አንተ ቀላል ሰው አድርገኛል አይደል? ሻይ ቡና በዛ ደግሞ ዕቃ ገዝተሽልኝ ብዬ ላኳት። እኔ የምልሽ ከኔ በፊት የቆየ ፍቅረኛ ወይ ባል ነበረሽ እንዴ? ምን ነው? ለምን ጠየቀኝ? ምንም ዝም ብዬ ነው ለማወቅ ነው። እስኪ ንገሪኝ። አይ እኔ ፍቅረኛ ነው የሚያውቅ የመጀመሪያ ነው። እሱን እንኳን አንቆሻሽ። የመጀመሪያሽ አልነበርኩም። አንድ ልጅ ነበረ። የሆነ ጊዜ ላይ ሰከና አብረን አደረ። እሱ ደግሞ ስታት ነው እንጂ ፍቅር አይደለም እኮ። ያው እሱ የመጀመሪያሽ፣ እኔ ደግሞ ሁለተኛሽ ነኝ ማለት ነው። እንደፈለክ አስበው። አሁን ግን እንግዲህ አታበላሽብኝ። እሺ በቃ ይቅርንቱ። እኔ የምልህ መቼ ነው ግን ከዚህ ከተማ ብን ብለን ጠፍተን ራሳችን ህይወት የምንጀምረው? እኔ ከዚህ ወዲህ መሄድ አልፈልግም። ምን ችግር አለው? ለእኔ ስትል አትሄድም? አይ የሚሄድበት ምክንያት ካላሳመነኝ አልሄድም። ቆይ እሺ እዚህ መኖር የማልችልበት ምክንያት ቢኖረኝስ? ምናልባት ከሳንቺስ ሊሄድ እችላለሁ። ሲጀመር አውቀን የምታደርገኝ ስራ ፈት። ዳንዬ ግን የምር ትወደኛለህ? ከባልሽ በበልጥም ለአንቺ ስሜት አለኝ። አልገባኝም። ስለምን ባል ነው የምታወራው? እስቀልድ ነው እባክሽ። የቃቃ ባል አልነበረሽም እንዴ? አንተ አለኸኝ አይደል እንዴ? ሌላ ባል ምን ያደርግልኛል? ቆይ ለምን ደነገጥሽ? የምር ባል አለሽ እንዴ? ታዲያ በሌላው እንዴ እየጠረጠርከኝ ነው ማለት ነው? እየቀለድኩ አይደለም። ምንም የሚያስደነግጥ ነገር የለም ብዬ ነው። ለማንኛውም ሀሳብ አይገባ። ህይወቴ ውስጥ ያለው ብቸኛው እንዳንተ ብቻ ነው። እኔ እንደዛ አላልኩም። በቃ አንተሽ። እኔም እኮ በጣም ደስ ይለኛል፣ ግን እሱ ደረቅ ነው አይልም። አውቃለሁ። አንቺ ግን አትጨነቂ። ነገር ግን ቶሎ ለወንድምሽ መናገር አለብን። እንደዚህ የሳቀቅሽ መገናኘት የለብንም። ወይ ካልሆነ ሽማግሌ ላክና ላዘጋጅ። እንደዛ ይሻላል እንዴ? እንደሱም አይሆንም።
ለኔ ማሰብ እንጂ እሱስ ምን ይለኛል? ቆይ ምን እንደዚህ እንዳሳሰበሽ አልገባኝም። ነገሩ እኮ ቀላል እኮ ነው። ዳኒ በፈጠረ ተጨቃጨቀኝ። በቃ እኔ ጊዜው ሲደርስ ራሴ እነግረዋለሁ። እስከዛ ድረስ ግን ታገሰኝ በቃ። ልብስና በቃ አንተ ወጣ። እችኛ ደግሞ ደውላ ምን እንዳታረገኝ። ሻንቺ ልበሽ ነው እንጂ ቆይ እኔ የምልህ ምንድነው እንደዚህ ችኩል የሚያደርግሽ? የሰው በር ተከፍቶ ይገባል? እኔማ ብቻሽ መስለሽ ነበር እኮ የገባሁት። እና ከደ ምን አየሽ? ተናገሪ። ሁልጊዜ የምታገኘው ልጅ አቅፈሽ ተኝተሽ ነው አንቺ ሰሚኛለሽ? እዚህ ቤት ምንም አይቶ እንዳላየሽ ገባሽ አይደለ? አንድ ነገር ብታወሪ እገልሻለሁ። ቆይ አንቺ ግን ትንሽ እንኳን እፍረት የለሽም? እሱ ቤቴ ሚስቴ ይላል፣ አንቺ ከማንም ጎረምሳ ጋር ሽሽ ገዳሚ ታያለሽ። ታዲያ ቆይ ለሚልሽ አታጽናኙ። ለነገሩ እኔ ስወጣ ምን እንደምታደርጊ በምን አውቃለሁ? አሬ ቅር በልሽ። አሁን ሰንቺ ነገር ቅጣጣ ሰሚኛለሽ? አንቺ ልጅ የምትናገረው ነገር አስተካክል። ዘንድሮ ግን በእኔ እጅ መሞትሽ ነው። አረ እኔን ከምን በሞት ይሻለኛል። ሰሚኛለሽ? ምንም አልተፈጠረም። ለማንኛውም በኋላ የምትፈልጊውን ገንዘብ አስገባልሻለሁ። እኔ ምንም አይነት ገንዘብ አልፈልግም። ታዲያ ምን እንደምትፈልጊው? በቃ ከዚህ ቤት ቀኝ ሰብስቤ ብቻ መውጣት ፈልገው። ማንን ጎዳሽ? እቃሽ ይዘሽ ውልቅ ማለት ትችያለሽ። ስንት ስራ ያጣ ሰው አለ። እሺ እኔ ብቻ ከዚህ ቤት መውጣት ፈልገው። ከነ ሚስጥርሽ አባርርሻለሁ። ሰሚኛለሽ? አንድ ነገር ለማድረግ እንዳትሞክሪ። ለማንኛውም ቆንጆ ምሳ ስሪልኝ። ሄሎ ዳኒ፣ እና እዚህ ታድራለህ ብዬሽ አልነበር እንዴ? እባክህ አይመጣም። ዝም ብለህ እስኪ አትደንግጥ። ለአንድ ሳምንት ነው ሄደው ብዬሽ ነግሬህ አይደል? እረስተኸው ነው? ምን አገባት ደግሞ እሷ? የምትፈልገውን ብርም ሰጣኋት። ከዛም አልፎ ደግሞ በደንብ አስፈራሯት። በቃ አረ ምንም አታረግም። በእናትህ አትፍራ። እስኪ ዝም ብለህ ፈሪ አትሁን። ቆይ አሁን የት ሆነህ ነው? ማን ልትቀበል ልጄ ነው? ፍቅር ሊቀንስብኝ ነው እህትን ስታገኝ። ምንም አታስብ እሺ? መቼም ጓደኛዬ ነች አትይኝ። አይ ድሮ አብረን ተማርን ጓደኛዬ እኮ ነው። ዛሬም ልታታልኝ የሞከርሽ ነው? ሲጀመር መቼ የምነግርህ ነገር አሜን ታውቃለህ? አዎ ውሸት ነው። ካልሆነ እስኪ ስልክሽን አምጪውና ላናግረው። ሲጀመር አንተ ስለኔ ጓደኞች ምንም አይመለከትም። በቃ ተወኝ። ለማንኛውም ዛሬ እዚህ ቤት የመጨረሻ ቀንሽ ነው። በደንብ ተዘጋጅበት። የመጨረሻ ማለት ከዛስ ምን ሊፈጠር ነው? ወይ ሻንጣሽን ይዘሽ በሰላም ትወጫለሽ፣ ካልሆነ ደግሞ የቀብር አስፈጻሚ መጥቶ ሬሳሽን ያወጣዋል። ናሆሜ ይቅር በለኝ በእናትህ እባክህ። እሺ ለማንኛውም እራት ቀርቧል። ነይና የመጨረሻ እራትሽን ብይ።
ሰምቶኛል እንዴ? ምን እንደሚያናድደኝ ታውቂያለሽ? እስከ ዛሬ አንቺን ማመኔ በጣም ይቆጨኛል። ኤሉና ሆነ እንደምታስበው እኮ አይደለም። ዝም በይ ወደዛ በእናትሽ። አንቺ አፍሽን አትክፈች፣ ይገልሻለሁ። ቆይ እሺ፣ ለምን ደግሞ አታዳምጠኝ? እስከ ዛሬ ላዳመጥኩሽን በጣም ነው የሚቆጨኝ። ከቆጨ መተው ነው መጨቃጨቁ ምን አመጣው? እንዲሁ ዝም ብዬ ማለት ነው። ወይ ይገልሻለሁ ወይ በቁምሽ እቀብሻለሁ። ኧረ ናሆሜ እንደዚህ አይነት ሰው እኮ አልነበርክም። ቆይ ምንድን ነው የምታወራው? አንዳንዴ ሰው አውቆ ዝም ሲል ምንም የማያውቅ ነው የሚመስልሽ? እኔ እንደዛ አላልኩም። ቆይ እኔ ራሴ ከመቼ ጀምሮ ነው አንተ ላይ እንደዚህ ብልጥ ለመሆን ሞክረው? ከዚህ በላይ እንዴት ትሆኝ? አሁን እውነቱን ንገሪኝ። ዳንኤል ማን ነው? ኧረ ዳንኤል የሚባል ሰው አላውቅም። እርግጠኛ ነሽ አታውቂውም? አዎ አላውቀውም አልኩ እኮ። በቃ ታስጨንቀኝ፣ ተወኝ። ስለዚህ ድጋሚ ስለሱ አልጠይቅሽም። ችግር የለውም፣ ግን ብዙ ማሳይሽ ነገር አለ። ምንድን ነው የምታሳየኝ? አትቸኩይ፣ አሳይሻለሁ። መጀመሪያ ግን ጁሱን ብንጠጣ ይሻል? አዎ እሱን ጠጣበት፣ ቢያንስ ጭቅጭቅ ይቀንስልኛል። መጀመሪያ ግን አንቺ ቅመሽልኝ። አይ እኔ አልጠጣም፣ በቃ ጠጪው። እኔ አልጠጣም፣ በቃ ታስጨንቀኝ። አዎ እንደውም እሱን ብትጠጣ ይሻላል፣ ትንሽ ጭቅጭቅ ራሱ ይቀንሳል። መጀመሪያ ግን አንቺ ጠጪልኝ። አይ አልጠጣም፣ በቃ እንኪ ጠጪው። በቃ እኔ አልጠጣም፣ አታስጨንቀኝ። ምን ነው ሌሊቱን ሙሉ እንቅልፍ እንዳይወስድሽ ፈርተሽ? ማለት አልገባኝም። ምን ለማለት ፈልጋ ነው? ማለትማ የእንቅልፍ ክኒን እየጨመርሽ በዙሽ እንደምታጠጪኝ አበባ ነግራኛለች። እቺ ውሻ እሷን የምትጫወትብኝ እገላታለሁ። በጣም ብዙ ነገር ነው የነገረችኝ። ለምሳሌ ሁልጊዜ ማታ ጁስ ግዢ ትለኛለች። ከዛ ምን መድኃኒት ትሰጠኛለች። አንዱ ብርጭቆ ላይ ብቻ እንዳድርጎ አድርጋ ታዘኛለች። ቆይ አንቺ መድኃኒት እንደሆነ እያወቅሽ እንዴት ትጨምሪበታለሽ? የመጀመሪያ ሰሞን ዝም ብሎ ነገር መስሎኝ ነበር። አንድ ቀን ስጠይቃት እገልሻለሁ ብላ ስታስፈራራኝ እኔም ዝም አልኩ። ቆይ እሺ መድኃኒቱን ከሰጠችኝ በኋላ ምንድን ነው የምታደርገው? አስነስተንም ወደ መኝታ ቤት እናስገባለን። ከዛ የሆነ ወንድ መኪና ይዞ መጥቶ ይወስዳታል። ታዲያ እስከ ዛሬ ቤተክርስቲያን እያለች እየሸወደችኝ ነበር ማለት ነው? አዎ፣ እኔ ከዚህ በላይ መደበቅ አልችልም። ቆይ አንቺ ልጁን ታውቂዋለሽ? አዎ፣ ሁሌ እኛ ቤት ይመጣሉ እኮ። አንድ
አንተ ለስራ ስትወጣ ተቃቅፈው ነው የሚሉት። ወይኔ ነው እቺ ውሻ ሰራችልኝ። እሰራላታለሁ። ከዛ ለማረጋገጥ ብዬ አንድ ነገር አደረግኩ። ፊልድ ነው የምሄደው ብዬ ለማረጋገጫ እንዲሆን ቤት ውስጥ ካሜራ አስቀምጥኩ። እንደዚህ አታረግ። ቆይ እንደዚህ ማድረጉ ለምን አስፈለገ? የኔ ሚስት ታማኝ አይደለች? አልጋዬ ላይ ምንም አታረግም ብዬ ስላሰብኩኝ ካሜራውን ደበቁ። ከዚህ በኋላ ንብረት አለኝ፣ የምካፈለው ሀብት አለኝ እንዳትይኝ ጥሩ ማስረጃ ይሆነኛል ብዬ አስቀምጥኩት። ሰራልኝ ማለት ነው? አምኜ ነበር እኮ። አሁን ለማስተባበል እንዳትሞክሪ። ባይሆን አንድ ቪዲዮ ላሳይሽ። ከልጁ ጋር በጣም ታስቀናላችሁ። ለማንኛውም እኔ ባለጌ አይደለም፣ በዚህ ሰዓት አላስወጣሽም። ነገር ግን ጠዋት ከእንቅልፌ ስነሳ ላይሽ አልፈልግም። ገባሽ? ሄሎ ዳኒ፣ እንዴት አደርክ? ደህና ነኝ እኔ። እየመጣሁ ነው ማለት ምን ፈልገሽ ነው? ማለት እየመጣሁ ነው አንተ ጋር። እባክህ ከወንድሜ ጋር ተጣላን። ከዚህ በኋላ ግን ከአንተ ጋር ነው የምኖረው። ኧረ የእውነቴን ነው፣ እየቀለድኩ አይደለም። ስለዚህ እስካሁን ድረስ እያወቅህ ማለት ነው ዝም ያልከው? ሲጀመር ያስጠርጥሬ ነበረ። እህትህ አይደለችም አይደለ? ሄሎ ሄሎ ዳኒ፣ ወይኔ ሳባ፣ ወይኔ ሳባ፣ ወይኔ ሳባ። ጭራሽ ስልኬ ላይ ዘጋ። በጣም ጥሩ